ሰላም ጤና ይስጥልን አሃዱ ኒውስ ኤንድ ፖለቲክስ ለታዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ጀምሯል። ከዜናዎቹ ጋር አብራችሁ ቆይታ የማደርገው እኔ መቤት ግርማ ነኝ። እስከ መረጃዎቹ ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝኩኝ አንኳር መረጃዎቹን በቅድሚያ ነግራችኋለሁ። ለቤተሰቦቿ መልእክት ልታደርስ ሄደችውን ታዳጊ በመጥለፍ ያለ እድሜ ጋብቻ ለመፈጸም ሙከራ ያደረገው ሰው ቀዳሚው መረጃችን ነው። የመንግስት ገቢ ለማሳደግ ከቀረጥ ነፃና የግብር እፎይታ አሰራሮች ሊቀሩ መሆኑ ተሰምቷል። ተከታዩ መረጃችን ነው። ስዊዘርላንድ በኢትዮጵያውያን ዜጎች ላይ ጥላው የነበረውን የቪዛ እገዳ ሙሉ በሙሉ አንስታለች። የማስረጃ ሰነዶችም ማቅለያ ተደርጎባቸዋል። ይህንንም የተመለከተውን መረጃ ትሰማላችሁ። በጀርመን በአንድ ደቂቃ ውስጥ ከ1 ኪሎ በላይ ማር የተመገበው ሰው በድንቃድንቅ መዝገብ ላይ መስፈሩንም የተመለከተ መረጃ ይኖረናል። እስከ ፍጻሜው ድረስ አብራችሁኝ እንድትቆዩ እየጋበዝኩ ወደ ዝርዝር መረጃዎቹ ተሻገርኩኝ። መንግስት 30% ድርሻ ያለበት ዘመናዊ ግራውንድ ፕላስ 4 የገበያ ማዕከል ላይ የንግድ ሱቅ ባለቤት የምትሆኑበትን ወርቃማ ዕድል ገበያው በደራበት በመርካቶ ተክለ ሃይማኖት አቅርበንልዎታል። 100% መክፈል ለምትፈልጉ 10 ደንበኞቻችን ብቻ የማይደገም 15% እውነተኛ ቅናሽ እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ ጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ብቻ እናስተናግደዎታል። ከ22 ካሬ ጀምሮ በፈለጉት የካሬ አማራጭ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ከ3.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከቡት የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽም አቅርበንልዎታል። ምን ይጠብቃሉ? አሁኑኑ ፈጥነው ይደውሉልን። 0931 07 38 18 ወይንም ደግሞ 0993 7 97 ይደውሉልን። ለቤተሰቦቿ መልእክት ልታደርስ ሄደችውን ታዳጊ በመጥለፍ ያለ እድሜ ጋብቻ ለመፈጸም ሙከራ ያደረገው ተከሳሽ በእስራት ተቀጥቷል። የወንጀል ድርጊቱ የተፈጸመው በጌዲዮ ዞን ወናጎ ወረዳ ሲሆን ዮሴፍ ምትኩ የተባለ ተከሳሽ በረከት ተስፋ የተባለች ታዳጊ ለቤተሰቦቿ መልእክት ልታደርስ ወደ ገበያ በመጓዝ ላይ እያለች ካልተያዙ ግብረ አበሮቹ ጋር በመሆን በሞተር ሳይክል ጠልፏታል። ፖሊስ ባደረገው ክትትል ተከሳሹ የወንጀል ድርጊቱን መፈጸሙን በማረጋገጥ በጠለፋና ያለ እድሜ ጋብቻ ወንጀል ክስ መስርቶ ለወናጎ ወረዳ ፍርድ ቤት አቅርቧል። ጉዳዩን ሲመረምር የቆየው የወናጎ ወረዳ ፍርድ ቤትም ሰኔ 1 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በተከሰሰባቸው በሁሉም ወንጀሎች ጥፋተኛ መሆኑን አረጋግጧል። በዚህም መሰረት ዮሴፍ ምትኩ በ9 ዓመት ከ8 ወር ጽኑ እስራት እንዲቀጣ ፍርድ ቤቱ መወሰኑን የደቡብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ኢንስፔክተር አሸናፊ ኃይሌ ያረጋግጠዋል። ስዊዘርላንድ ላለፉት 2 ዓመታት በኢትዮጵያውያን ዜጎች ላይ ጥላው የነበረውን የቪዛ ገደብ ሙሉ በሙሉ ማንሳቷን የሀገሪቱ ፌዴራል ምክር ቤት አስታውቋል። ሀገሪቱ ውሳኔውን ያስተላለፈችው የአውሮፓ ህብረት ምክር ቤት የኢትዮጵያ መንግስት ህገወጥ ስደተኞችን መልሶ ለመቀበል ያሳየውን የተሻለ ትብብር ተከትሎ ካሳለፈው ውሳኔ ጋር በተገናኘ ነው። ስዊዘርላንድ በሸንገን ቪዛ ስምምነት ማዕቀፍ ውስጥ በመሆን ያስተላለፈችው ይህ ውሳኔ የአውሮፓ ህብረት ባለፈው ግንቦት ወር ላይ የጣለውን ገደብ ማንሳቱን ተከትሎ የመጣ ነው። ከ2 ዓመት በፊት የአውሮፓ ህብረት የቪዛ ህግጋትን ለኢትዮጵያውያን ማገዱ የሚታወስ ሲሆን ለዚህም ዋነኛ ምክንያት በሸንገን ቀጠና ውስጥ ያለ ቪዛ የሚኖሩ ዜጎችን ወደ ሀገራቸው ከመመለስ አንጻር የነበረው ትብብር አነስተኛ መሆኑን ኢትዮጵያ ስደተኛ ዜጎቿን ለመቀበል ፈቃደኛ አይደለችም የሚል ነበር። አሁን ላይ በሁሉም ወገኖች መካከል ያለው ትብብር መሻሻል ማሳየቱን ተከትሎ የሸንገን ስምምነት አባል የሆነችው ስዊዘርላንድም በዛሬው ዕለት እገዳውን በምክር ቤቷ በኩል ሙሉ በሙሉ አንስታለች። በዚህ መሰረት ከዛሬ ጀምሮ የቪዛ ማቅለያዎችም ለኢትዮጵያውያን ዜጎች ተግባራዊ መሆን የሚጀምሩ ሲሆን የማስረጃ ሰነዶችም ማቅለያ አንዱ ሲሆን የቪዛ ማመልከቻ በሚያስገቡበት ወቅት የሚጠየቀው አንዳንድ ደጋፊ ሰነዶችን የማቅለል ወይንም የመተው አማራጮችን ያካትታል። የዲፕሎማቲክና የአገልግሎት ፓስፖርት ያላቸው የኢትዮጵያ ዜጎች
ከቪዛ ክፍያ ነፃ የሚያደርጋቸው ሲሆን ከአንድ ጊዜ በላይ ወደ ሀገሪቱ ለመግባት የሚያስችል የቪዛ አገልግሎት እንደገና ይጀምራል። በተጨማሪም የቪዛ ማመልከቻዎች በአጭር ጊዜ ውስጥ ማለትም በ15 ቀን ውስጥ ታይተው ምላሽ የሚያገኝ ይሆናል ስትልም ስዊዘርላንድ አስታውቃለች። በጀርመን በአንድ ደቂቃ ውስጥ ከ1 ኪሎ በላይ ማር የተመገበው ሰው በድንቃ ድንቅ መዝገብ ላይ ስሙ ሰፍሯል። ማር እንግዲህ በፕላኔታችን ላይ በጣም ተወዳጅ ከሆኑ ምግቦች መካከል አንዱ ነው። ነገር ግን በአንድ ደቂቃ ውስጥ ከ1 ኪሎ ግራም በላይ ማርን መመገብ እጅግ በጣም ከባድ ነው። ይህ ውሃ ወይንም ለስላሳ እንደመጠጣት አሊያም ጠንካራ ምግቦችን እንደመመገብ ባለመሆኑ በጣም አስቸጋሪ ያደርገዋል። ባልተለመደ መልኩ የመብላትና የመጠጣት ሙከራዎችን በማድረግ ታዋቂ የሆነው ጀርመናዊው አንድሬ አርቶልፍ በቅርቡ በአንድ ደቂቃ ውስጥ ከፍተኛ መጠን ያለው ማር በመመገብ የዓለምን ክብረ ወሰን ለመስበር ችሏል። ሙከራው የተካሄደው በጀርመን ኦክስበርግ ሲሆን ከ1 ኪሎ በላይ በ60 ሰከንድ ብቻ ሲበላ በርካቶች ተመልክተውታል። የኦርቶልፍ የአመጋገብ ፍጥነቱ ያልተለመደ የአመጋገብ ልምዱን የሚያሳይ ነው ሲሉም በርካቶች ተናግረዋል። በመጪው በጀት ዓመት የመንግስትን የሀገር ውስጥ ገቢ ለማሳደግ ያግዝ ዘንድ ከዚህ ቀደም ይተገበሩ የነበሩ የታክስ ነፃና የግብር እፎይታ አሰራሮች ሊቀሩ መሆኑ ተሰምቷል። የገንዘብ ሚኒስቴር ለሕዝብ ተወካዮች ምክር ቤት ባቀረበው ረቂቅ በጀት ላይ እንደተመለከተው በእነዚህ አዳዲስ የገቢ ምንጮችና በፖሊሲ ማሻሻያዎች በአጠቃላይ 1.6 ትሪሊዮን ብር የሀገር ውስጥ ገቢ ለመሰብሰብ ታቅዷል። የገንዘብ ሚኒስቴር ያዘጋጀው ረቂቅ በጀት እንደሚያሳየው ከመጪው በጀት ዓመት ጀምሮ ከዚህ ቀደም ከጉምሩክ ቀረጥ ነፃ ተደርገው ወደ ሀገር ይገቡ የነበሩ እቃዎች ቅናሽ የጉምሩክ ቀረጥ ምጣኔ እንዲከፍሉም ይደረጋል። ከዚህ ቀደም የሴቶችን የቤት ውስጥ ስራ ለማቅለል በሚል የልብስና የእቃ ማጠቢያ ማሽኖች፣ የጤናና የግብርና ዘርፍ የተለያዩ መሳሪያዎች እንዲሁም ለአካል ጉዳተኞች የሚያግዙ እቃዎች ከቀረጥ ነፃ ከሚገቡት መካከል ሲሆኑ አሁን በሚደረገው ማሻሻያ በእነዚህ እቃዎች ላይ ቅናሽ ቀረጥ በመጣል 22.5 ቢሊዮን ብር ለመሰብሰብ ታቅዷል። በተጨማሪም የገቢ ግብር እፎይታ አሰራርን ቀሪ በማድረግ ቀደም ሲል የግብር እፎይታ ይሰጣቸው የነበሩ አካላት በቅናሽ ምጣኔ ግብር እንዲከፍሉ በማድረግ ሌላ 22.5 ቢሊዮን ብር ለመሰብሰብ በረቂቁ ሰፍሯል። መንግስት ገቢውን ለማሳደግ ካቀዳቸው አዳዲስ አሰራሮች መካከል የኤክሳይዝ ታክስን ለማስተዳደር የሚረዳ ዘመናዊ የቴምበር ስርዓትን መዘርጋት አንዱ ነው። ይህ ከዚህ ቀደም ባልነበረው አዲስ አሰራር ለኢኮኖሚው ተጨማሪ 33.8 ቢሊዮን ብር ለማስገኘት እቅድ ተይዟል። በቀጣዮቹ ዓመታት የመንግስት ከግብር የሚገኝ ገቢ ለማሳደግ የፖሊሲ ማሻሻያዎች፣ የመንግስት የውጭ ፖሊሲ ማሻሻያዎች እንዲሁም የበጀት ጉድለት አሸፋፈንና የብድር ፖሊሲ ማሻሻያዎች እየተደረጉ መሆኑን በሰነዱ ተጠቅሷል። በዚህም በ2019 በጀት ዓመት በአጠቃላይ ከቀጥተኛ ግብር ብቻ ወደ 1.5 ትሪሊዮን ብር ለመሰብሰብ ታቅዷል። ታክስ ካልሆኑ እንደ ቅጣት ከመንግስት የአገልግሎት ሽያጭና ከመንግስት ኢንቨስትመንት የሚገቡ ገቢዎችንም አሟጦ ለመጠቀም የታቀደ ሲሆን በአጠቃላይ የታክስና ታክስ ካልሆኑ ምንጮች 1.6 ትሪሊዮን ብር የሀገር ውስጥ ገቢ በመጪው በጀት ዓመት ይሰበሰባል ሲል ረቂቅ በጀቱ አመልክቷል። ይህ የገንዘብ ሚኒስቴር ያቀረበው ረቂቅ በጀትና የፖሊሲ ማሻሻያ በፓርላማው ጸድቆ ወደ ስራ ሲገባ የመንግስትን የበጀት አቅም በከፍተኛ ደረጃ ያሳድጋል ተብሎም ይጠበቃል። ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ሌሎች ዕለታዊ መረጃዎችን ባልደረቦቼ ያቀርቡላችኋል። አዳዲስ መረጃዎችን ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ሀሳብና አስተያየቶቻችሁን ደግሞ በኮሜንት ላይ አስቀምጡልን። ስለምትከታተሉን ከልብ እናመሰግናለን። ሰላም ቆዩን። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን እንደምንስ ቆያችሁ። ይህ አሃዱ ሬዲዮ 94.3 ነው። ዓለም ስራ ዘውዱ ቴክኒኩ ላይ ያለች ደረጀ መንግስቱ ማለዳውን እያስፈጸመ እናንተን የውድ ቤተሰቦቻችን መልእክቶች ያስተናግዳል። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን አስቀድማለሁ።
በ2019 በጀት ዓመት የገቢ ዕቃዎች ዋጋ 25.8 ቢሊዮን የአሜሪካ ዶላር እንደሚሆን ተገልጿል። በሚቀጥለው በጀት ዓመት በ2019 ዓ.ም ነዳጅን ጨምሮ የገቢ ዕቃዎች ዋጋ 25.8 ቢሊዮን የአሜሪካ ዶላር እንደሚሆን በትላንትናው የፓርላማ ውሎ ነው የተገለጸው። ይህን የገለጹት የገንዘብ ሚኒስትር አህመድ ሺዴ በስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባ ላይ የ2019 የፌዴራል መንግስት ረቂቅ በጀትን ባቀረቡበት ወቅት ነበር። በዘንድሮ በጀት ዓመት የነዳጅ ዋጋ እጥረትና በዋጋ መጨመር ምክንያት ሚያዝያ ወር ብቻ 11 በመቶ እንዲጨምር አድርጎት እንደነበር የሚታወቅ ነው። ይህም በመካከለኛው ምስራቅ በተፈጠረው ግጭት ምክንያት የነዳጅ ዋጋና በአጠቃላይ በዓለም ደረጃ በኢኮኖሚ ዘርፍ ተጽዕኖ እያሳደረ መሆኑም ተነስቷል። በተያዘው በጀት ዓመት ማለትም በ2018 ዓ.ም ወደ ሀገር ውስጥ ለገቡ ዕቃዎች የተደረገ ወጪ ወይንም የኢምፖርት ዋጋ 18.4 ቢሊዮን ዶላር መሆኑን ነው ሚኒስትሩ የተናገሩት። ከባለፈው 2017 ዓመት የኢምፖርት ዋጋ ጋርም ሲነጻጸር የ17.9 በመቶ ጭማሪ እንዳሳየ ነበረው የፓርላማ ውሎ ተናግረዋል። ይሁን እንጂ በቀጣይ 2019 በጀት ዓመት ከፍተኛ ተጽዕኖ እንዳያሳድር ታሳቢ ያደረጉ የተለያዩ የኢኮኖሚ ማሻሻያዎችን በማድረግ እንደሚሰራም አብራርተዋል። የገቢ ዕቃዎች ዋጋ ቫልዩ ኦፍ ጉድስ ኢምፖርት በ2019 በጀት ዓመት 25.8 ቢሊዮን የአሜሪካን ዶላር እንደሚሆን የሚጠበቅ ሲሆን ከዚህም ውስጥ ነዳጅ ኢምፖርት ለማድረግ 6 ቢሊዮን ዶላር እንደሚያስፈልግ ትንበያው ያሳያል። ይህም በመካከለኛው ምስራቅ ጦርነት ምክንያት የዓለም ገበያ ዋጋ ጭማሪን ተከትሎ የመጣ ነው። በሌላ በኩል የውጭ ምንዛሪ መረጋጋትን የሚያጠናክሩ ማሻሻያዎች ተጠናክሮ የሚቀጥሉ በመሆኑ የብር የውጭ ምንዛሬ ምጣኔ የበለጠ የተረጋጋ እንደሚሆን ታሳቢ ተደርጓል። በአጠቃላይ በ2019 በጀት ዓመት የኢትዮጵያ ኢኮኖሚ በ10.1 በመቶ እድገት እንደሚኖረው የተገለጸ ሲሆን የግብርና ዘርፉ 7.6 በመቶ፣ ኢንዱስትሪ 12.6 በመቶ እንዲሁም በአገልግሎት ዘርፉ 9.9 በመቶ እድገት እንደሚመዘገብም አመላክተዋል። ከዚህ በተጨማሪም በበጀት ዓመቱ አጠቃላይ የሸቀጦች ወጪ ንግድ ጠንካራ ገቢ እንደሚኖረው የገንዘብ ሚኒስትሩ አህመድ ሺዴ አብራርተዋል። የአዲስ አበባ ገቢዎች ቢሮ በተቋሙ ሰራተኞች በካሜራ ቴክኖሎጂ የታገዘው አሰራር 50 በመቶ ለውጥ አምጥቶልኛል አለ። አሰራሩ ለገቢ አሰባሰቡ ያበረከተው አስተዋጽኦ ከፍተኛ መሆኑንና በተለይም ገቢ አሰባሰብ ላይ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 50 በመቶ ከፍ እንዲል ማድረጉን የአዲስ አበባ ገቢዎች ቢሮ አስታውቋል። ቢሮው ተግባራዊ ያደረገው በካሜራ የታገዘ የቁጥጥር ስራ ለውጥ ማምጣቱንና ከዚህ አሰራር በተጨማሪ ከአዲስ አበባ የሚወጡና የሚገቡ ተሽከርካሪዎች ላይ ከደረሰ ጋር በተያያዘ ቁጥጥር እየተደረገ ነው ሲሉ የቢሮው ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ለአሃዱ ተናግረዋል። ይህ የቁጥጥር ስራ መርካቶን ጨምሮ በሁሉም ክፍለ ከተሞች የሚከናወን መሆኑን አንስተው ከፍተኛ ለውጥም አምጥቷል ነው ያሉት። ካሜራ ቴክኖሎጂ መሰረት ከማዕከል ቁጥጥር እያደረግን ጭምር ነው። ቡድን በቡድን አደራጅተን ወደ ተግባር ያስገባናቸው። ይሄ በመርካቶ ተጀምሮ አሁን ላይ ወደ ሁሉም ክፍለ ከተሞች የሰፋበት ሁኔታ አለ ማለት ነው። ተጨማሪ የተሽከርካሪ ቁጥጥር እየተደረገ ነው ያለ። ወደ ከተማችን የሚገቡ የሚወጡ በከተማ ውስጥ ከቦታ ቦታ የተንቀሳቀሱ ተሽከርካሪዎች ሁሉ ከደረሰኝ ጋር በተያያዘ ቁጥጥር እያደረግን ጥሩ ውጤት እያመጡ ያለበት ሁኔታ አለ። የግብር ከፋዩ የተገዥነት ደረጃ እያሻሻሉ ያለበት ሁኔታ አለ። አጠቃላይ በገቢ አፈጻጸማችን ከጊዜ ወደ ጊዜ እያደገ የመጣበት ሁኔታ አለ። ከዛ ባለ ከአምናው ጋር አነጻጸር ትልቅ ለውጥ ነው። በዋነኛነት መለኪያችን ከገቢ አኳያ ያለውን ለውጥ ነው እና ከነበረበት ከ50% በላይ ለውጥ አለ ከገቢ አንጻር ማለት ነው። በቁጥጥር ስራው የቫት ከፋዮች ቁጥር እንዳደገና የአሰራሩ መገለጫ ከገቢ አንጻር በመሆኑ ያመጣው ለውጥ ትልቅ ነው ሲሉ ገልጸዋል። ቁጥጥር የሚያደርጉ ባለሙያዎችም ቅጣት ላይ የተመሰረቱ ብቻ እንዳይሆኑ የግንዛቤ ማስጨበጥ ስራ እየተሰራ መሆኑን ጠቁመዋል። የግንዛቤ ማስጨበጥ ስራ ተሰርቶ መሻሻል ያልቻሉት ላይ አስተዳደራዊ እርምጃ መወሰዱንም ተናግረዋል። በሕገ ወጥ መንገድ ከሀገር ሊወጡ የነበሩ 800 ዜጎች ድንበር ሳይሻገሩ በቁጥጥር ስር ዋሉ። በተያዘው በጀት ዓመት በሕገ ወጥ መንገድ ከኢትዮጵያ ሊወጡ የነበሩ 800 ዜጎች ድንበር ከመሻገራቸው በፊት በቁጥጥር ስር መዋላቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ነው ያስታወቀው። በሚኒስቴሩ የሕገ ወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ጉዳይ መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ ለአሃዱ ሬዲዮ እንደገለጹት ዜጎቹ ሊያዙ የቻሉት በመተማ፣ በሞያሌ፣ በጅቡቲ አቅራቢያና በሌሎች ድንበሮች በኩል ለመውጣት ሲሞክሩ በክልልና በፌዴራል የጸጥታ ኃይሎች በተደረገ የተቀናጀ ቁጥጥር ነው። ስደተኞቹ በቁጥጥር ስር ከዋሉ በኋላም የተለያዩ የማቋቋም ተግባራት መከናወናቸውን የገለጹት አቶ ደረጀ ከስነ ልቦናና ማህበራዊ ድጋፍ
ድጋፍ አንስቶ ወደ መጡበት አካባቢ የመመለስ ከቤተሰብ ጋር የማገናኘት እንዲሁም መንግስት ባመቻቸው የሥራ ዕድል ውስጥ ተሳታፊ እንዲሆኑ የማድረግ ስራዎች ተሰርተዋል ብለዋል። በጀት ዓመቱ እየተገባደደ በመሆኑም የተያዙት ስደተኞች ቁጥር ሊጨምር እንደሚችል ጠቁመዋል። ድንበር ተሻግረው ለመሄድ ሲሞክሩ በርካታ ዜጎች ተይዘው ተመልሰዋል። ወደ ለኛ ሪፖርት የተደረገልን መሰረት ወደ 800 የሚጠጉ ዜጎቻችን ቦርደር ላይ ተይዘው የተመለሱ ዜጎቻችን ተደርገዋል። በሞያሌ መስመር እንዲሁም ደግሞ በጅቡቲ አቋርጠው ለመሄድ ሲሞክሩ የተያዙ፣ በመተማ መስመር የተለያዩ የሀገሪቷን ድንበር መውጫ ተጠቅመው ሊወጡ ሲሉ የተያዙ ናቸው። ነገር ግን አሁን የዓመቱ መጨረሻ ስለሆነ የዓመቱ መጨረሻ ላይ ከሁሉም ክልሎች በእንደዚህ አይነት መልኩ ተይዘው የተመለሱ ዜጎች ቁጥር ሲጨመር ከፍ ያለ ቁጥር ሊኖር ይችላል ብለን እናስባለን። በተያዘም ሰዎችን በህገወጥ መንገድ በማዘዋወር ወንጀል የተሳተፉ ግለሰቦችን በህግ ተጠያቂ የማድረግ ሥራ መከናወኑን መሪ ሥራ አስፈጻሚው አስታውቀዋል። በዚህ መሠረት እስከ ሊቢያ ድረስ የተዘረጋውን የህገወጥ ስደተኛ አዘዋዋሪዎች መረብ ለማክሸፍ የሚያስችል የወንጀል ምርመራ መካሄዱን አቶ ደረጀ ገልጸዋል። በሱዳን የድህነቱ አስከፊ ገጽታ በከፍተኛ ደረጃ መጨመሩ ተነግሯል። የሱዳን ዜጎች በሀገር ቤትም ያሉት ይሁኑ በውጭ ሀገራት ያሉት ሁሉም የድህነቱ ነገር ከ73 በመቶ በላይ እንደሆነባቸው ነው የተዘገበው። በሱዳን የሰው ሀብት ልማት ሚኒስትሩ ሙታሲም አህመድ ሳሊህ እንደገለጹት በሀገሪቱ ያሉትን ወጣቶችና ሴቶች በተገቢው መርዳት ያስፈልጋል ነው ያሉት። የአሁኑ መረጃ ይፋ የተደረገው ደግሞ በካይሮ በነበረውና የተፈናቀሉ ሱዳናውያን በፍቃዳቸው ወደ ሀገራቸው ይመለሱ ዘንድ ለማድረግ በተዘጋጀው ኮንፈረንስ ላይ ነው። የወጣቶችና ሴቶች ሚኒስቴርም በተያዘው የ2026 ዓመት እንግዲህ 500 ሺህ ወጣቶች ላይ ያተኮረ ፕሮጀክቶች ላይ ግንዛቤ ማስጨበጫ ሥራ እንደሚሰራ ማስታወቋል። ዘገባው የፊጂቲኤን ነው። በአሜሪካ በኢራንና በእስራኤል መካከል ጦርነቱ ከተጀመረበት ጊዜ አንስቶ በርካታ የኢራን የጦር ማዘዣ ሰፈሮች መውደማቸው ይፋ ሆነ። ከሳተላይት የተገኙ ምስሎችን የሚተረጉሙት ጠበብቶች እንደገለጹት በሦስቱ ሀገራት በአሜሪካ በኢራንና በእስራኤል መካከል ጦርነቱ ከተጀመረበት ከአውሮፓውያኑ የካቲት 28 2026 አንስቶ ኢራን በተፈጸመባት ጥቃት ከ50 በላይ የጦር ማዘዣዎቿ ሙሉ በሙሉ መውደማቸው ነው የተገለጸው። ኢራን የጦር ጀቶቿ፣ የጦር መርከቦቿና የቦሊስቲክ ሚሳኤል ማስወንጨፊያ ስፍራዎቿ በሙሉ መውደማቸው ሲነገር የአሜሪካ ባለስልጣናት ከ13000 በላይ ኢላማዎች በከፍተኛ ደረጃ መመታታቸውን ነው ያስታወቁት። ይሁንና ኢራን ዛሬም ቢሆን ለረጅም ጊዜያት በጦርነቱ ለመቀጠል የሚያስችላት የጦር አቅም እንዳላት ትገልጻለች። ዘገባው የቢቢሲ ነው።